ዳክማ አምራን በሰጠችው ሚሞሪ ወደ ፖሊስ ጣቢያ ለማመልከት ሲሄድ ሚሞሪውን ይዞ ማለት ቪዲዮ ያለበትን ፍላሽ ይዞ ነበረ የሄደው። ግን ደግሞ አልተሳካለትም። እነሱም ፖሊሶቹ መተው ወይዘሮ ዝናሽን ከነ ባለቤቷ ይዘው ወደ ፖሊስ ጣቢያ ሲሄዱ መንገድ ላይ ዚምባ ለማንም ሳይናገር ጥቁር ኮፍያ ለብሶ በጥቁር ልብስ ለብሶ ራሱን ሸፍኖ ፊት ለፊታቸው ይመጣል። እናሁም ደግሞ እባካችሁ ተረጋጉ፣ ቤተሰቦች እንደዚህ አይነት ነገር አያደርጉም ሲል ይማጸናቸዋል ፖሊሶቹ ግን ደግሞ እኛ ታዘን ነው ያለ መረጃ መተን ምንም አይነት ሰው ግለሰብ አናንገላታም፣ በመረጃ ነው። እናም እባክህን ወንድሜ ዘወር ልትልልን ትችላለህ በማለት እዛ ጋ ኤሚም እናቴንና አባቴን ወዴትም አትወስዱብኝም ስትል መንገድ ላይ ትንከባለላለች። እሷንም በአንድ በኩል ኑሐሚን እጇን ይዛ ባክሽን እስኪ ተረጋጊ፣ ነገሩ ከተጣራ በኋላ እኮ ለምርመራ ብቻ ነው የሚሄዱት፣ አይታሰሩም። እባክሽ ኤሚ ራስሽን አረጋጊና እስኪ ወደ ራስሽ ተመለሽ በማለት ብትለምናትም እናትና አባቴ ቤት ሳይኖሩ እኔ እንዴት ነው የምረጋጋው በማለት ትጮኻለች። እነሱም ፖሊሶቹ ይዘዋቸው በግልግል ላይ እያሉ ሲምባ ከፊት ለፊታቸው ይመጣል። እናም ከፊት ለፊታቸው ተኮናን ዋንገቱን አቀርቅሮ እየመጣ እያለ ፊት ለፊታቸው ሲደርስ አንገቱን ቀና አድርጎ ኮፍያውን እያወልቀዋል። ወይዘሮ ዝናሽና ከነ ባለቤቷ ፖሊስ እጅ የነበሩት ይደነግጣሉ። እኔማ ምን ነገር አላምንም፣ ዚምባ አለህ በማለት ወይዘሮ ዝናሽ ትጮኻለች። አቶ ለይኩንም ደንግጠው ስለነበረ ይሄ ነገር ህልም ነው ወይስ ምንድነው? ምን እየተካሄደ ነው ያለው በማለት ባልና ሚስት ደንግጠው ይቆማሉ። እባክህን ፖሊስ እነዚህን ሰዎች አታንገላታቸው፣ እነሱ ምንም የሚያውቁት ነገር የለም፣ እኔ በህይወት አለው፣ እኔ እኮ አልሞትኩኝም፣ ሞተ ተብዬ ነው አደለ ይሄ ሁሉ ታሪክ የሚሰራው? ቆየን ሁሉ ቤተሰብ አንጋግታችሁ በአንድ ላይ አፍናችሁ ልታስቀምጧቸው ነው እንዴ በማለት ሲምባ ፖሊሶቹን ይናገራቸዋል። ፖሊሶቹም ደንግጠው ስለነበረ ግራ በማጋባት ቆይ ምንድን ነው እየተካሄደ ያለው? እሺ አንተ በህይወት አለህ፣ እናንተ ታዲያ የምትቀብሩት ሰው በቪዲዮ ላይ የሚያሳየው ምንድን ነው በማለት ግራ ተጋብተው ሲምባ እጁ ላይ የነበረው ብራዝሌት የሞተ አስክሬን ላይ ተገኘ ተብሎ የታየው ሲጠየቅ ሲምባም ወደ ፖሊስ ጣቢያ እንሄድና እዛው ጥሉን ነገር እንነጋገራለን፣ ሁላችሁም አሁን ወደ እዛ እንሄድና ቃል ትሰጣላችሁ በማለት ፖሊሶቹም እነ ወይዘሮ ዝናሽን ከነ ሙሉ ፋሚሊው ወደ ፖሊስ ጣቢያ ይዘዋቸው ይሄዳሉ። ፖሊስ ጣቢያም ከሄዱም በኋላ አቶ ሲምባ በመጀመሪያ ተጠርቶ ሲጠየቅ እኔ ጥፋቱ የኔ ነው፣ አቶ ለይኩንም ሆነ ወይዘሮ ዝናሽ ምንም ያጠፉት ነገር የለም፣ ምንም አይነት ሰው ህይወት አላጠፉም እነሱ፣ ስለዚህ እነሱን ባታንገላቷቸው መልካም ነው ሲል ይነግሯል መርማሪው። አልገባኝም፣ አሁን ልትናገር የምትፈልገው ነገር ተናገርና ከዛ እንደሚሆን እናደርጋለን። ምክንያቱም አንተ በህይወት ካለህ ያ የሞተው ሰው ማን ነው? አስክሬኑ የወጣው የማን አስክሬን ነው በማለት ይጠይቀዋል። እሺ አሁን አንድ ጥያቄ ልጠይቅህ አቶ ሲምባ፣ የማን ነው ብራዝሌት? የሞተው አስክሬን ላይ በአንተ ስም የተጻፈ ብራዝሌት ተገኝቷል እና እንዴት ሊሆን ቻለ? ኦኬ እሱ ነገር ተገኝቷል። በአንድ ወቅት እኔ ከዚህ ጉዳይ ጋር ይያዝ የማውቀው ታሪክ ባይኖርም ግን በአንድ ወቅት ላይ ማንጅራት መችዎች ብራዝሌቴንም ሆነ ስልኬን ሌሎች ነገሮች ንብረቴንም ዘርፈውኛል። እናም በዛን ሰዓት ነው የሄደው። እንግዲህ እኔ አላቅም፣ ግን ከዚህ ነገር ጋር ይያዝ እማቀው ታሪክ የለም በማለት ቃሉን ይሰጣል። መርማሪ ፖሊሱም ግራ በማጋባት ለማንኛውም እሺ ከነሱ ጋር እንዴት በምን ምክንያት ተገናኝተ ነው ይሄ ችግር ተፈጠረ ተብሎ አንተ ሞታል የተባለው ሲባል ኤውል ባንድ ወቅት ከወይዘሮ ዝናሽ ጋር ፍቅር ጀምሬ ነበረ ማለትም በትዳሯ ላይ እናም በትዳሯ ላይ ነበረ ልጄን የወለድኩት ከሷ ላይ። እናም ልጅ ያደገው ከኔ ጋር ነው፣ ግን አሁን ላይ እነሱ ጋር መጥቶ እነሱ ጋር ይኖራል። የሚገርመው ነገር ዝናሽም ሆነች አቶ ለይኩን ለልጅ እጅግ መልካም ሰው ናቸው። አቶ ለይኩን እጅግ ሲበዛ መልካም ሰው ነው፣ ግን እኔ ነበርኩ ነገረኛው። እዛ ቤት መጥቼ ቤቱን የበጠበጥኩት እኔ ነበርኩኝ። እናም እስካሁን ድረስ ልረሳት አልቻልኩም ዝናሽን። እናም ያን ጊዜ ገብቼ ቤት ከሷ ጋር እየተላፋው እያለ አቶ ለይኩን ይመጣል። በዛን ሰዓት በንዴት ውስጥ እያለ ነበረ ባለመረጋጋት ወደ ውስጥ እየሮጠ ገብቶ ሽጉጥ ይዞ መጣ። እናም በዛን ሰዓት እሷ መሀል ላይ ገብታ
እየገላገለች ነበረ። በምትገለግልበት ሰዓት ግን እኔም ሽጉጡን ለማስጣል እጁን ሲይዘው በአጋጣሚ ምላጩን ስንነካው ሁለታችንም ግብግብ ስንገጥም ጥይቱ እኔን መታኝ እንጂ አቶ ለይኩን ሁን ብሎ እኔን አልመታኝም። ግን ደግሞ እንደዛ ሆኖ ከዛም በኋላ ያለውን ነገር አላስታውስም። ግን የሆነ ሰዓት ላይ የት እንደነቃሁኝ ብነግርህስ መኪና ውስጥ ነበር የነቃሁት በማለት ይነግረዋል። እነሱም እሺ ለምርመራ አሁን ይቀርባሉ በማለት ሁሉንም ቤተሰብ ምርመራ ሲያቀርቧቸው አቶ ለይኩንም መጀመሪያ እኔ ምንም የማውቀው ነገር የለም እንደ ነገርኩ ይሄንኑ ሲምባን ነበር የመታወትኝ እንጂ ሌላ ሰው አልገደልኩም፣ ሰው የሰው ህይወት ማጥፍቻ አላቅም ይለዋል። ዝናሽም እንደዛው ነበረ። ስለዚህ ለተወሰነ ጊዜ ነገሩ እስከሚጣራ ድረስ ወደ ማረፊያ ክፍል ይሄዳሉ። ይሄን ነገር ያደረገው ማን ነው በማለት ናሁም አምራንን ያገኛትና አንቺ የተዋረሽ ቤተሰቦችን የምትበጠብጭ እስከ ዛሬ ድረስ እየበጠበጥሽ ያለሽው አሁንም አልበቃሽ ብሎ መተሻል አይደል በማለት በጥፊ ይመታታል። ሀሳብሽ አልተሳካልሽም፣ ይኸው የዳግም አባት እንደሆነ በህይወት አለ፣ እንኳን ደስ አለሽ ብሏት ሁለተኛ በቤተሰቦች ዙሪያ ብታንዣብቢ ልሽ ነፍስሽ በኔ እጅ ነው የምትጠፋ በማለት ተፍቶባት ይሄዳል። እሷም ግራ ተጋብታ በህልሜ ነው በሁኔ እንደዚህ የሚለኝ በሚለው ግራ ገብቷት እያለ ናሁም ወደ ቤት ይሄዳል። ምክንያቱም እህቱ ቤት ስለነበረች ስለታመመች ኤቢ ከኑሐሚን ጋር ቁጭ ብለው ያለ ዳግም እሺ አሁን አባቴና እናቴ ስትል ለተወሰነ ጊዜ ማረፊያ ክፍል ገብቷል፣ ነገሩ እስከሚጣራ ድረስ ነው ኤሚ ተረጋጊ በማለት ያረጋጓታል። ከዛም እያሉ ዳግም በአጋጣሚ ሲመጣ ዳግም አባቴና እናቴ ስትለው ያንቺ እናቱ አባትም ሆኑ ማለትም ያንቺ ብቻ አይደሉም የኔም እናትና አባቴ ናቸው እና ዚምባም አብረው ታስረዋል ሶስቱም በማለት ይነግራታል።